በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ውድ የእግዚአብሔር ቤተሰቦች፣ የወንጌል ተማሪዎች በልዑል እግዚአብሔር ሰላምታ እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ከረማችሁ? ልዑል እግዚአብሔር ጸጋውን አብዝቶ በሰላም ጠብቆ በበረከቱም በሞገሱም በጸጋውም ጎብኝቶ የበደል ስርየትን ሰጥቶን በየጊዜውና በየሰዓቱ ጎብኝቶን ለስሙና ለክብሩ እንዲያበቃን እግዚአብሔርን እየለመንን በሰላም በጽድቅ በመንፈስ እንድንኖር እግዚአብሔር ያግዘን። ሰላም እግዚአብሔር አይለያችሁ። አሜን። የዛሬው ትምህርት ርዕሳችን በሰው ውስጥ መንፈስ አለ የሚል የመጽሐፍ ቅዱስ ቃል ይሆናል። በሰው ውስጥ መንፈስ አለ። በእርግጥ ብዙዎቻችን በዓለም ከምናገኘው ትምህርትና እውቀት አንጻር ብዙ ሞክረናል፣ ብዙ ታግለናል። ኑሯችንን፣ ጊዜያችንን ለማቃናት የትውልድን ሀሳብ በተለየ መንገድ ሚሆን ባለን አቅም ባሰብነው ጎዳና ለመምራት አቅጣጫ ለማስጨበጥ እውቀትን ለማስያዝ እንዲያድግልን እንመኛለን። የወለድናቸው ልጆች ሁሉ ወደ ተሻለ ሁኔታ ደርሰው ክብራቸውን፣ ሞገሳቸውን፣ ጸጋቸውን እንድናይ እንመኛለን። እውቀታቸው ተሽሎ ሁል ጊዜ ለሀገርም ለወገንም የሚጠቅሙበትን ጥበብ እና እድል እንዲያገኙ ገና ከመወለዳቸውና ከመጸነሳቸው በፊት የውስጥ ምኞታችን ነው። ብዙዎቹ ክፉን ሊመኙ የሚችሉበትን እድል ለራሳቸው አያገኙትም። ባይሆን ለሌላው ክፉ ሲመኙ ቅር ባይላቸውም በራሳቸው ላይ ሊደርስ እንደሚችል አድርገው ክፉን አይፈልጉትም። ግን የሚገርመው በሌሎች ላይ ክፉ ሲያስቡ ክፉ በውስጣቸው ሊኖር እንደሚችል ብዙ ማስረጃዎችን ስንሰጥ ቆይተናል። በሰው ልጅ ሕይወት ውስጥ ጣልቃ የሚገባ ጠላትን ማስተናገድ የሚያህል ትልቅ ውድቀት የለም። የመናፍስቱ ዓለምን ዘንግተን በምንኖርበት ጊዜ ማስተዋልም መረዳትም ማወቅም ማገናዘብም የምንችልበት መንገድ ይምታታል። አርቆ ለማሰብ እድሉንም ከማጣት ጋራ የህይወት አቅጣጫዎቻችን ይቆማሉ። ታሪካዊ እውነታዎችም ላይ ያለን ልምድና መንፈሳዊ እይታ ባለመድነው እና አባቶቻችን ባልፈለጉት መንገድ ውስጥም ስንሄድ የራሳችንን ምርጫ ምረጡ፣ የራሳችሁን ምረጡ በሚለው ትምህርት ውስጥ ገና ከትምህርት ቤት ጀምሮ የሚሰጠን ሀሳቦች በባህሪያችን ላይ ትልቅ ተጽዕኖ ያሳድሩና ወደ ግላዊ የአስተሳሰብ ችግር እንሸጋገራለን። በጣም ይምታታብናል። መሰረታዊ የእሳቦት ደረጃዎቻችንም ይወርዳሉ። ከታሪክ እና ከእምነት እውነታዎች ውስጥ ወጥተን በየግል ሀሳባችን እንጠመዳለን። በዚህ ጊዜ ለመለያየት፣ ለመዘበራረቅ፣ በሀሳብ መንገዶች ላይ ሊኖሩን የሚችሉ እውነቶችንም በማጣት የህይወት ብርሃንንም ከጉዟችን ውስጥ እንዲወገድ በማድረግ የጠላት ኃይል ሲሰራብን አናቀውም። ስለዚህ በቁጣም በንዴትም በብስጭትም ከፊል የመቸገር ባህሪያቶች ይጠናወቱናል። ስለዚህ እዚህ ላይ በጣም ያልተገነዘብነው ነገር ቢኖር እንደ ምኞታችን፣ እንደ ፍላጎታችን፣ እንደ እውቀታችንና እንደ ትምህርታችን ለምንድን ነው ያልኖር ነው? የርዕዮተ ዓለም ችግር ብቻ ነው? የመሪዎች ችግር ብቻ ነው? ወይስ የምንመራበት አስተሳሰብ ከየት ተነስቶ የት እንደሚደርስ አለማግኘት ብቻ ይመስላችኋል? አይደለም። መጽሐፍ ቅዱስ እንዲህ ብሎ ይነግረናል። በሰው ውስጥ መንፈስ አለ። በሰው ውስጥ መንፈስ አለ።
ይህንን አረጋግጦ የሚነግረን የመጽሐፍ ቅዱስ ቃል ብዙ ጊዜ አላስተዋላችሁትና አልተረዳችሁት ይሆናል እንጂ በመጽሐፍ ቅዱስ በኢዮብ መጽሐፍ ውስጥ ምዕራፍ 32 ቁጥር 8 ላይ የምታገኙት ነው። እንዲህ አረጋግጦ ይነግረናል። በሰው ውስጥ መንፈስ አለ። በሰው ውስጥ ነው መንፈስ አለ የሚለን። ይህንን ደጋግማችሁ ለማስተዋል ሞክሩ። እናንተ ዓለም ግራ እየተጋባ የሚሄድበትን መርህ አጥቶ ሲጨነቅና በየጊዜው የሞት መንገዶችን በማያውቀው ሁኔታ ሲመርጥ ተማሩ የምትሏቸው ልጆቻችሁ ሁሉ ጭምር ወደ ሞት መንገድ በደስታ እየሄዱ እናንተን ለቀዋችሁ በባህርም በእሳትም በተለያየ አደጋ ራሳቸውን ለማጥፋት አዘጋጅተው ካጠገባችሁ በሞት ሲለዩ ምን ጎደለበት ትላላችሁ? በጣም የሚገርመው ከብዙ ጊዜያት በኋላ ያለው ውድቀት ያለው ችግር የሚታያችሁ ቆይቶ ነው። በጣም የሚገርም ነው። ወዲያውኑ አንደርስበትም፣ ወዲያውኑ አንረዳውም፣ ወዲያውኑ አናገኘውም። ስለዚህ በፍጥነት ለመረዳት ባህሪያችን ዝግጁ አይደለም። በመንፈሳዊት ዝግጁ አይደለም። የአመለካከትም ውስብስብ የክህደት ምዕራፎችን ያስተናገድንበት ጊዜ አለ። አሊያም ፍጹም በስጋዊ ብቻ መኖር በቂ ነው ብለን የስጋን ሐሳብና እውቀትን መርጠን ያ እውቀት ያልነው ሁሉ ወደ ግላዊ ፍላጎታችን እየመራን መንፈሳዊ የሆነ ግምቶችን ቦታ አልሰጠንም። የቃለ እግዚአብሔር ትምህርትንም በጥልቀት ለመረዳት ጆሮአችንን አልከፈትንም፣ ስነ ልቦናችንንም አላዘጋጀንም። የህሊናና የአእምሮ ዝግጅት ባልኖረን አቅጣጫ ውስጥ ጥፋቶች በቅለው አድገው ከጉዳት በኋላ ማሰላሰል ብንጀምር ምንም ትርጉም የለውም። ግን መጽሐፍ ቅዱስ እንዲህ ይነግራችኋል፣ በሰው ውስጥ መንፈስ አለ። ስለዚህ እየተማርን ማናገናዝብ እያወቅን ያውቀዋል ብለው ሰዎች ይመኩብናል ወይም ወደ ታላቅ የህይወት መንገድ ያሻግሩናል ብለው ያስባሉ። ግን የምናሻግር አይደለንም። ራሳችንን ሳንሻገር ሌላውን ለማሻገር አንችልም። መጀመሪያ ሳንሻገር አሻጋሪዎች ነን ብለን ስንገምት በእውቀትም በጥበብም በፍልስፍናም በርዕዮተ ዓለምም ደረጃ ባለን ሙያ ሁሉ ተሰልፈን ብዙ ስንጮህ ብዙ ስንደክም አንዳንድ ጊዜ ከራሳችን የምንጀምርበትን የሀሳብ ሂደት ሳንረዳው ከሌሎች ላይ ብቻ ጭነነው በእነሱ ላይ የምንሞክራቸው ሙከራዎች በትውልድ ላይ እንደ መጫወት ይቆጠራል። ርዕዮተ ዓለምን ለመጫን ያደረግናቸው ጉዞዎች ብዙ ናቸው። ስለዚህ በዛን ጊዜ በትውልድ ላይ የጫነው ጭነት መንፈሳዊ ተስፋንና እውነትን ከልክሎናል። ራሳችን ያልሄድንበትን ሌሎች እንዲሄዱ፣ ራሳችን ያልሞከርነውን ሌሎች ሞክረውት ያልፋሉ ብለን የምንገምታቸው የሐሰት እይታዎችና ትንቢቶች ከታሪካዊ እውነታ አውጥቶን እግዚአብሔር ከሰጠን ምድርና በረከት ተለይተን በቀልድ ዘመናችንን ስንጨርስ መራራውን የክፋት መንገድ ለመጋፈጥ አቅም አጥተን እርስ በርሳችን ስንባላና ስንነካከስ የተማርን መሆን ጎሎን አይደለም። አስተውሉ። በሰው ውስጥ መንፈስ አለ። ኢዮብ ይሄንን ይነግረናል። በሰው ውስጥ መንፈስ አለ። ወደ እግዚአብሔር አምላክ መለስ ስንል በሰው ውስጥ መንፈስ አለ። ያ መንፈስ የሚያነቃቃ፣ ውስጥህን የሚቀድስ፣ የልቦና ብርሃንን የሚሰጥ፣ አርቆ ለማየት እድል እንድናገኝ የሚያግዝ፣ የተስፋን ኃይል አሻግሮ ለማየት የሚረዳ፣ የአስተሳሰባችንን ሞገስ በሰማይ አምላክ የሚቃኝ፣ ከቅዱሳን ኃይላት ጋር የሚያገናኝ፣ እሱ ደግሞ በጎ እንድትሆን፣ በጎን እንድትሰራ፣ ቅን እንድታስብ፣
በፍቅር እንድትሄድ እና በመልካም ቃል የተዋጀ ብሩህ ሊቆይ የሚችል በሰው ሕሊና ውስጥ አድሮ የሰዎችን ባህሪ የሚባርክ መንፈሳዊ ጥበብ እንዲኖርህ የሚረዳ ኃይል በሰው ውስጥ መንፈስ አለ። በሰው ውስጥ መንፈስ አለ። ያ መንፈስ ማነው ደግሞ? የእግዚአብሔር መንፈስ ይባላል። የእግዚአብሔር መንፈስ ሲኖር ሽማግሌዎች ይከበራሉ፣ አባቶች ይጦራሉ። አባቶች ድምፃቸው ለአንድ ዘመን ሳይሆን ለዘላለም የሚቆይ ቃል በየልቦና ውስጥ የሚያድር ጥበብ ያለበት በሕያው እግዚአብሔር የመንፈስ መዝገብ ልቦና ውስጥ ተቀምጦ ከትውልድ ጋር አብሮ የሚሻገር ወይም አብሮ ኖሮ በዋናው የተስፋ ራእይ ላይ እስኪገለጥ ድረስ ዕድሜ የሚሰጥ የሚያበረታታ የሚያነቃቃ እና ቸርነትን፣ በጎነትን፣ ቅንነትን፣ ርኅራኄንና ይቅርባይነትን ሁሉ በውስጠኛው ሰውነት ውስጥ ለማሳደር የሚያግዝ መንፈስ ነው። እሱም መንፈስ ቅዱስ ነው። የሚገለጥበት ባህሪያቶች ብዙ ቢሆኑም በመጀመሪያ ደረጃ መንፈስ ቅዱስ ሞገስን ይሰጥሃል። ይሄ ተቃራኒው መንፈስ ደግሞ ሞገስህን ይነጥቀሃል። ሞገስህን በሚነጥህ ጊዜ በምን መንገድ ታስባለህ? በግል ባህሪህ ሳትረካ ሁሉንም ነገር ለመቀማት ለመንጠቅ ስስትና አልጠገባይነት ባህሪን ይጠናወተዋል። ትሰበስብ፣ ትሰርቅ፣ ታታልልና ትዋሽና ትውልድህ ድራሹን አጥፍተው ይጠፋሉ። ዓይንህ እያየ ሰርቀህ ያበላሃቸው ልጆች ማንነታቸውን አጥተው ለአንተም ለሰራኸውም ለሰበሰብከውም ጠላት የሆኑና አለኝ የምትለውን ነገር አውድመውት ሳትሞት በወደመ ነገር ላይ እያዘንህ ለእናንተ ብዬ እያልክ እየተቆጨህ ነገሮችን እያሰላሰልክ ለጤንነትህ ሰላም እንዳጣህ ሰላም ለማምጣት መጀመሪያ ያላሰብከውን የክፉ የዘረፋ ሕይወት በአንተ ሕሊና ውስጥ ሰቆቃ ሆኖ እያሰቃየ ትሞታለህ። በሰው ውስጥ መንፈስ አለ። አየህ፣ በስጋዊ ብቻ ስታጠና የኖርከው ጥናት በአንድ ጊዜ ሁሉም ነገር ጠፍቶ የባህሪ ብልሽትና የባህሪ መዛባት ማንነትህን ሲያደቀውና ሲያቆረቁዘው ለክፉ እጅ መስጠትህን ሳይገባህ እየተጨነክ እየቃዠህ መንፈሳዊ እውነታ ከአንተ ውስጥ አልግባባ ብሎ ለጸሎትና ለአምልኮት የምትሰጠው ጊዜ ጠፍቶ ባዝነህ ደክመህ ሕይወትህ በክፉ እንቅልፍ ጭምር እየተጨነቅህ የምትኖረው ኑሮ አላግባብ የመጣ መንገድ ነው። ያላስተዋልከው ነገር አለ። በሰው ውስጥ መንፈስ አለ። ርዕዮተ ዓለም ብቻ የሰውን ልጅ ሕይወት ያዳብራል ብለህ መገመት ከባድ ነው። አሁን በአሜሪካ ውስጥ ያሉ ጭንቀቶችና ውስብስብ ራስን አድርጎ ተገልሎ መኖር ለብቻ እየቆዘሙ ከውሾችና ከድመቶች ጋር እየተጫወቱ ማደር የነጩ ዓለም መሰረታዊ የውስጥ የብቸኝነት የመንፈስ አሳር ነው። ይሄ የዘመኑ ቲዎሪ እና እውቀታቸው ያመጣው ፍዳ ነው። እግዚአብሔርን ሲተዉት የሚጽናኑበትን መንፈስ ሲጥሉት ከባድ ነው። ስለዚህ በሰው ውስጥ መንፈስ አለ። በእምነትም ግራ እንድትጋባ ግራ የሚያጋቡ መንፈሶች አሉ። ግራ የሚያጋቡ ለአንዳንዶቹ ልክ እንደ ብርሃን አምላክ እንደ መድኃኒታችን እንደ ኢየሱስ ክርስቶስ አይነት ራእይ አግኝተናል ብለው መከራ የሚያሳያቸው የሚያጨናንቃቸው መልካም ነገሮችን የሚነጥቃቸው የክህደት ሐሳብና ቋንቋን በልዩነት ገልጸው የሰማያት ኃይላትን ሁሉ በራሳቸው ሐሳብና ምኞት በመተርጎም የመጽሐፍ ቅዱስን አቅጣጫ እና የመሪነቱን የስነ ልቦና ሕግ ባልተረጋጋ መንፈስ ሲቀዣብሩና ሲጮሁ የምንሰማቸው አለ ምክንያት አይደለም። በሰው ውስጥ መንፈስ አለ።
እግዚአብሔር ይማረን። በእምነቱም ውስጥ ያለነው ሰዎች ወደንም ፈቅደንም ያስገባናቸው በቀደምት ታሪኮቻችን ውስጥ ጣልቃ እንዲገቡ ለእውቀትና ለጥበብ ብለን የከተትናቸውም እንደ ግርማ ሞገስ እንደ እውቀት ማዳበሪያ የምንፈልገውን የትምህርት ደረጃ ለማከናወንና ወደምንፈልገው ትልቅነት ለመድረስ የምንደግፍባቸው መንፈሶችም ምንጊዜም ቢሆን ሰላም ሳይሰጡን እንዳባሉን፣ እንዳናቆሩን መንፈሳዊ ክብራችንንና እውቀታችንን በክፉ ለውጠው እንዳነጫነጩን አንዱ ለአንዱ ጠላት የሚሆንበትን እድል እስኪያገኝ ድረስ እንዲጎዳ ያደረጉ የክፉ ኃይል ኑሯችንንና ሕይወታችንን በመጠናወት የልክፍትነቱን ጠባይ ሲገልጽብን አናቀውም። ስለዚህ በሰው ውስጥ መንፈስ አለ ይለናል። ይህንን ለማወቅ ዝግጁ ካለመሆናችን ጋራ ዛሬ በትውልዳችን ላይ ያለውን መናፍስታዊ ጩኸት የምንፈልገው አይደለም። ይሄ እንዝጋለን ይሄ ያጨናንቃል ብዙዎቻችሁ ትላላችሁ። ልጆች ይሄንን ማየት የለባቸውም። ረዝግልኝ የምን ጫጫታ ነው ትላላችሁ። የምን ጫጫታ ነው? እናንተ እኮ እየተንጫጫችሁ ናችሁ። እድላችሁ ጠፍቶ የሰራችሁት አልባረክ ብሎ የጀመራችሁት አላልቅ ብሎ የምትሄዱበት መንገድ ሁል ጊዜ እንደከበዳችሁ እዚህ ስደርስ አንዳንድ ጊዜ ትከሻዬን ይከብደኛል እንዳላችሁ፣ እንዲህ አይነት ሰው ሳገኝ ደግሞ ውስጤ አይስማማውም እንዳላችሁ፣ እንደፈራችሁ፣ እንደደነገጣችሁና የቀንና የሌሊት የጭንቀት ኃይል እንደተዘበራረቀባችሁ የምትኖሩትን ኑሮ ለማስተዋል አልቻላችሁም። አስተውል፣ እንዲህ ነው የሚለው ኢዮብ፣ በሰው ውስጥ መንፈስ አለ። ለዚህ ነው ለምንድን ነው ርዕዮተ ዓለማችን ያልተረጋጋው? ለምንድን ነው የተማሩ የተባሉት ሰዎች የህይወት መንገድን አቃንተው በትውልዳችን ላይ አሻግረው ለሚቀጥለው ሁሉ በረከት የሚሆን ሰላምን፣ ጽድቅን፣ በጎነትን፣ ቅንነትን፣ ርኅራኄን፣ ቸርነትን እና የይቅርታን መንፈስ የያዘ ትውልድ ያልሆነው ለምንድን ነው ስል ስር የሰደደ የመናፍስት ክፉ አገዛዝ ከባህሪያችን ጋር ሰፊ ድርሻ ስላለው ነው። እንደየ እውቀታችን ይዞ ጥፋትን እና ክፉ ዝንባሌዎችን ዘወትር በማንነታችን ላይ መስራት እንዲጀምር ታዛዦች ነን። የምንገስጽበት እና በጸሎት የምንቃወምበት በጌታ አምላካችን ፊት በእግዚአብሔር አምላክ ፊት ቆመን ይህንን ክፉ የመናፍስት አገዛዝ ከትውልዳችን ከራሳችንም አርቅልን፣ በሚመጣውም ጠብቀን፣ ባለፈውም ደግሞ ኃይልህ፣ ጽድቅህ፣ በጎነትህ ወደፊት እየቀደመ የአባቶቻችንን መንፈስ በውስጣችን አሳድር፣ ለማስተዋል የሚያበቃ ኃይልንም ስጠን ብለን ከሰማይ ማስተዋልን ጥበብን አልለመንም እና ለዚህ ተምረው ያስተምሩናል፣ አውቀው ያሳውቁናል፣ መርተው ይመሩናል ብለን ያሰብናቸው ሁሉ በየአቅጣጫው ሲዝረከረኩ በሐሳብም በሕይወትም በባህሪም በቃልም በሁሉም መንገድ ሲዋሹን የምንሰማው ብቻቸውን አለመሆናቸውን ለማገናዘብ የክፉን የጠላት አሰራር ጊዜ ሰጠን አላስተዋልንም። ስለዚህ በሰው ውስጥ መንፈስ አለ። ቢገባህም ባይገባህም መንፈስ አለ። ከጉዳት በፊት ብትረዳው ለሕይወትህ መልካም ነው። የምትኖርበትን የምትሄድበትን መንገድ እግዚአብሔርን ጠይቅ፣ ይመልስልሃል። የሕይወት አቅጣጫህም የሰመረ ይሆናል። ምክንያቱም መንገድን የሚሰጥህ እግዚአብሔር ነው። የኑሮ ድልህንም የሚመራ እሱ ነው። የበጎነት መንፈስን ከባህሪህ ጋር ሲያኖር በእውነትም ታላቅ የሆነ ጸጋና ሞገስ ተቀብለህ የመሄጃህን መንገድ ታገኘዋለህ። ስለዚህ በሰው ውስጥ መንፈስ አለ። ይህንን አትርሳ። የተማርከው ፍልስፍናም ቢሆን ከመናፍስት ውጊያ የጸዳ አይሆንም። ፍልስፍና ተፈላሳፊዎችህ አብዛኛው ቃሽተው
ደንብዠው ደንብረው ግራ ተጋብተው በህሊናቸውም ውስጥ የሚጨብጡትና የሚይዙትን ነገር አጥተው ያስተላለፉልህን ለጊዜው በስሜት የተናገሩትን የቃል ንቁጥ ተከትለህ በነሱ ክፉ እይታ ውስጥ አንተ ገብተህ ስትዳክር ወደኋላ ትመለሳለህ። የተግባርን መንገዶችን ለትውልድ የሚረዳና የሚያግዝ ጥበብና ከፍቅርና ከበጎ እይታ ጋር ልታወርስ የምትችለውን ደህንነት ካላወቅከው ለውሻ ታወርሳለህ። ለሰውም ለተፈጥሮ ውሻም በውጭው ዓለም ንብረታቸውን ለልጆቻቸው ሳይሰጡ ለውሾች አውርሰው ለድመት አውርሰው ይሄዳሉ። ብዙ ሚሊዮን ብር ልጆቻቸው ከበረከት እምነት ውስጥ ያልተገኙ ስለሆኑ እንደ ዱር አራዊት ተወልዶ እንደ ዱር አራዊት ይለያያሉ። እንደ ዱር አራዊት ኖረው እንደ መልካም ሰው አሳድገው እንደ ዱር አራዊት ተባልተው ይለያያሉ። ይሄ የውጭ ዓለም መከራ ነው። እኛም እዚህ ውስጥ ገብተን እየዳከርን አሁን ያለ ነው። ከዓለም የምንወስዳቸው ልምዶች በሙሉ በአብዛኛው መንፈሳዊነትን የተከተለ አይደለም። ዛሬ በአሁኑ ጊዜ በዚህ በአሜሪካ የሃሎዊን ጊዜ ደርሷል። አጥንት እና ጥርሳቸው ያገጠጠ ዓይናቸው የተጉረጠረጠ አሊያም የመቃብር አጽሞችን በሚመስል ሁኔታ በራቸው ላይ ደርድረው እሱን እያዩ ይገባሉ፣ እሱን እያዩ ይወጣሉ። ያስፈራል። ጭራንቁስና ቡቱቱ የለበሱ አጽሞች በየቤቱ አሉ። በገበያ ላይም ከፍተኛ ገንዘብና ዋጋ የሚጠይቅ እርኩስ የሆነ አጥንት በከፍተኛ የሚሸመትና የሚገዛ ሆኗል። መብራት በርቶለት ጌጣጌጥ ተኮልኩሎለት ሰይጣን ጥርሱን አግጦና አፍጦ የሙታን መንፈስ መስሎ በየበሩ ላይ እያየን ነው። አያችሁ፣ ያደረባቸውን መንፈስ እንኳ በዓመት አንድ ጊዜ ቅጠል በሚረግፍበት ጊዜ ነፋሳት መጥተው የነፋስ ወጀብ ዛፎቹን በሚበታትንበት ጊዜ ያከብሩለታል። በሰው ውስጥ መንፈስ አለ። በሰው ውስጥ መንፈስ አለ። ይሄ እንዲከበር እንደ ብሔራዊ አዋጅ መብቱን ያስከበረ ሰይጣን አካሉ የደቀቀና የደረቀ አጽመ ሙታንን እንዴት በየበሩ ላይ ይደረጋል? የሚገርም እኮ እንዴት እየወረድን እንዴት አጽመ ሙታን ከባህሪያችን ጋር እንደተስማማ እንዲሁ አይደለም። ይሄ በሰው ውስጥ መንፈስ አለ። ጅሎ በሰው ውስጥ መንፈስ አለ። እንዲሁ አትኖርም። በመንፈስ ወይም በመንፈስ ቅዱስ እየጎለበትክ ትሄዳለህ፣ ወይም በርኩስ መንፈስ እየወረድክ ትመጣለህ። እስቲ ከራሳችሁ ጋር ተሟገቱ። የተማርኩትን ያህል አልኖርኩም፣ ያወቁትን ያህል አላገኘሁም፣ የደከምኩትን ያህል በረከቴን አላገኘሁትም። ለካ በረከት የምታገኘው በእግዚአብሔር መንፈስ ስትመራ ነው። ይሄ ስንት ዘመን ሞከር ነው አይደል እንዴ? ስለዚህ መጽሐፍ ቅዱስ እንደዚህ ይነበባል። በኢዮብ 32 ምዕራፍ 8 ላይ እንደዚህ አልሁ፣ ዓመታት በተናገሩ ነበር፣ የዓመታትም ብዛት ጥበብን ባስተማረች ነበር ይላል። ወይ ጉድ! ዓመታት በተናገሩ ነበር። በየዓመቱ ምን አሳለፍን? ውድቀት፣ ችግር፣ ረሃብ፣ ጠኔ፣ ጉስቁልና፣ መውደቅ፣ መዋረድ፣ መቸገር፣ መወሳሰብ፣ የባህሪ መወሳሰብ፣ የውስጥ ሕይወት እርካታ ማጣት። ምንድን ነው በየዓመቱ ያሳለፍነው? አለቆቻችን፣ መሪዎቻችን፣ ትልልቆቻችን፣ ንጉሶቻችን ምንድን ነው ያሳለፉት? ምንድን ነው የተናገሩት? አሁን ምን እየሆነ ነው? ሐሳብ ሌላ፣ ተስፋ ሌላ፣ የሚሆነው ሌላ፣ ህዝቡ የሚጠብቀው ሌላ፣ የሚፈጸመው ሌላ። ዓመታት በተናገሩ ነበረ፣
የዓመታትን ብዛት ጥበብን ባስተማረች ነበረ። ዓመታቶች ባስተማሩ ነበረ። ከዛም ነገር ግን በሰው ውስጥ መንፈስ አለ፣ ሁሉንም የሚችል የአምላክ እስትንፋስ ማስተዋልን ይሰጣል ይላል። እፍ ያለብን እስትንፋስ አራት ነገሮችን እንድናገኝ አግዞናል። እፍ ያለብን እስትንፋስ ወደ ሰማይ እንድናይ፣ ወደ ፈጣሪያችን፣ ወደ ራሳችን እንድናይ፣ ወደ ማንነታችን። ሶስተኛ የእግዚአብሔር ክብርን እንድንጎናጸፍ፣ አርቀን እንድናስተውልና አመለካከታችን ሁሉ ዙሪያ ገባውን እንድንረዳ እንድናውቅ የሚያደርግ መንፈስ ነው የሰጠን። እነዚህን መንፈሳዊ ኃይሎች ለእንስሶች አልተሰጡም፣ ለእኛ ነው የተሰጠን። አስተውሉ። ነገር ግን በሰው ውስጥ መንፈስ አለ፣ ሁሉንም የሚችል የአምላክ እስትንፋስ ማስተዋልን ይሰጣል። እግዚአብሔርን ከተቃወምን፣ በእምነት መንገድ ውስጥ ያሉትን ታሪኮች ካወናበድን፣ የአባቶቻችንን መንፈስ ከጠላን፣ ታዲያ ምን አይነት መንፈስ ሊይዘን ይችላል? ክፉ መንፈስ ይይዘናል። ያ ክፉ መንፈስ የባህሪያችንን አቅጣጫ እየለወጠ የሕይወት መንገዳችንን እያዛባ መለኮታዊ ምስጢርን ከውስጣችን እያወጣ ሰማያዊ ሳቦትን ከአካላዊ የህሊና መንገዳችን ላይ መልካሙን እያወጣ ይጋፈጠናል። ከዛ በኋላ ክፋትን ለምደን ክፋትን ከለመዱ አባቶችና እናቶች እንወለዳለን። የጣዖቱን መንፈስ የዛኑ ያህል ግራ እንድንጋባ ያደርገናል። በሰው ውስጥ መንፈስ አለ። አየህ፣ ሚስት ከመናፍስት ጋር ስትሆን የአንድ ሰሞን ፍቅሯ ይጨልምና ነገር ነገር ይላታል። ባልም የአንድ ሰሞን ፍቅሬ የሚላት ቋንቋ ትገለበጥና ዓይንሽን እንዳላይ ዓይንሽን ላፈር የሚል ባህሪን እንዲይዝ ቀናተኛና ለሰው ፍቅር በጎነት የሌለው ክፉ ኃይል ውስጥ በሚኖርበት ጊዜ የባህሪ መዛባት እና የቋንቋ ግራ መጋባት የቅራኔ ድምፆችን በማውጣት የጠብ ሽታና የጥላቻ ንግግሮችን በመናገር ሕሊናን ይጎዳል። ይሄ ማለት እንግዲህ ምን ማለት ነው? በሰው ውስጥ መንፈስ አለ። ሁሉን የሚችል የአምላክ እስትንፋስ ማስተዋልን ይሰጣል። ማስተዋል የምናገኘው ወደ ስንጸልይ ነው። ግራ አትጋባ። ማስተዋል የምታገኘው ስትሰግድ ነው። ራስህን ዝቅ ስታደርግ የሃይማኖት ፍቅር፣ የሃይማኖት ኃይል ምን እንደሆነ ታውቀዋለህ። እንደ ስጋዊ ትምህርት ቤት እና በዘመናችን እንደሚኮፈሱት የርዕዮተ ዓለም ሰዎችና በአንድ ሙያና እውቀት ላይ ራሳቸውን አምባገነን አድርገው በትውልድ ላይ ትልቅነታቸውን እንደሚሰብኩት አይነት ሰዎች አይደለም መንፈሳዊነት። በዛ መልኩ ነው ዛሬ የያዝ ነው። ቅኔ የሚያውቀው በቅኔው ይኮራል። ቅዳሴና ድምፅ ያለው በድምፁ ይኮራል። እንድንኮራ አይደለም እኮ መንፈሳዊነትን የምንለምደውና የምንይዘው የምንማረውም ለእንዲህ አይነት ኩፈሳ አይደለም። መንፈሳዊ ኃይላችን ለሌሎች በረከት ሆኖ በፍቅር ተሻግረን በፍቅር የእግዚአብሔር መንግሥት ለማሳየት ነው። ይህንን መንፈሳዊ ልምድ ወደ ክፉ አቅጣጫ ስንወስደው መበላለጥና መለያየት እንደ ዋጋ አድርገን እናየዋለን። እንደ ትልቅ ክብርና እንደ ትልቅ ሞገስ አድርገን በሌላው ሕይወት ላይ በሞክራት እንረካለን። ምን የኛ ነገር እኮ በልብስ እንኮራለን፣ በእውቀት እንኮራለን፣ በገንዘብ እንኮራለን። አሁን በጠብ እንኮራለን፣ በጥላቻ እንኮራለን፣ በመለያየት እንኮራለን። በመለያየት ኮራን፣ በቋንቋችን እንኮራለን። ምን ያልኮራርበት ነገር አለ? ኩራታችን ግን መቅሰፍት ነው። ትውልድን አልገነባም፣ ትውልድን አላዳነም፣ ትውልድን የተሻለ መንገድ አላሳየም። ሽምግልና በረከቶቻችን ሁሉ በውርደት ያለቁ ዓመታቶችን የለበስንነን። ውርደትን የለበስነው እኮ ትናንሽ ጩጬዎች እኮ ይሰድቡናል።
በቤተ ክርስቲያንም ውስጥ ያጨበጨቡና ያሸበሸቡ ሁሉ የጥላቻ ቋንቋ ሲናገሩ ትሰሟቸዋላችሁ። ለጥላቻን የተማሩት የስድብ መንፈስን የጥላቻ መንፈስን ከአባቶቻቸው ከእናቶቻቸው የወረሱት አንዱ አካል ሆኖ የክፋት መንፈስ መኖሩን ለክፋት የሚያበቃ ልምድን የማስጨበጥ ችሎታው የውስጥ መዝገብን የማበላሸት አቅሙ ጠንከር ያለ የጠላት እጅ አለ። እሱ ሕይወታችንን ይገዛል። በሰው ውስጥ መንፈስ አለ። ወደ እግዚአብሔር ስትቀርብ ግን ሁሉን የሚችል የአምላክ እስትንፋስ ማስተዋልን ይሰጣል። እፍ ያለን እንግዲህ ይህንን ማስተዋል ነው። አየህ፣ ምንም አምባገነን ብንሆን እጅግ ርቀንም ብንሄድ ያቺ እስትንፋስ ስንከለከል የምናስተውለው ሰው ወደሚጎዳበት መንገድ ነው። ሰው በብዛት ትውልድ ወደሚጠፋበት መንገድ ነው። ስልጣናችንና ማዕረጋችን ከፍታው ላይ ለሌሎች አደጋ የሚሆንበትን ልምድ እንድንይዝ የመናፍስት ግፊት በባህሪያችን ውስጥ ነክሶ የማንነታችንን ተፈጥሮ ይጠቀምበታል። ከዛ በኋላ ክብራችን በጉልበት ይሆናል። ክብራችን በመጨቆን ይሆናል። ክብራችን በማስለቀስ ይሆናል። አሸርጋጅና አጎብዳጆችም ከፊታችን ሞታችንን እየተመኙ አባታችን አባታችን ሊሉ ይችላሉ። ዞር ሲሉ ቡጭቅ፣ ዞር ሲሉ ሙሽልቅ፣ ዞር ሲሉ ድቅቅ፣ በምኞትም በሐሳብም በቃልም ይረግሙናል። እዚህ ግን ክብራችን በጉልበት ክብራችን በስልጣን ጭቆና ከሆነ እምነት የሚያመጣውን ሰማያዊ ኃይልም ጭምር ለመረዳት አቅም እናጣለን። እግዚአብሔር ይማረን። በብዙ መንገድ ኪሳራዎቻችንን በእውኑ ዓለም ውስጥ ለማየት ያልቻልነው የየራሳችን ግርዶሽ ውስጥ ስለተደበቅን ነው። በአንድነትና በጋራ የምናስብበትን መንፈስ አላገኘንም። የታሪክ እውነታዎች ላይ ያለን አመለካከትም ከትምህርት ቤት ጀምሮ ተዘበራርቆ የግንዛቤ ድንቁርና በባህሪያችን ላይ ነግሶ ከእውነት እንድንጣላ ሆነን መናፍስትም ሰዎችም ጠላትም አዘጋጅቶናል። የማስተዋል ጥበብን ከሕያው እግዚአብሔር ለመለመንም ሆነ ለማግኘት መንፈሳዊ አገዛዝን በተለያየ አይነት የርዕዮተ ዓለም ድቀት በአእምሯችን ውስጥ ያካበት ነው እንደ እውቀት የሚያዝ ነው። የሌሎች ዓለም ቲዎሪን ለቃቅመንና ውስጣችን አጭቀ ነው ወደ ትውልድ ስንወረውረው ትውልዱን በሙሉ የሚያፈርስ የሚጎዳ ሆኖ ጥፋትን በመግለጥ ደረጃ ማንነታችንን ቀዳሚ ያደረገ ኃይል እንዳለ ሳንረዳ ዕድሜ ጨርሰናል። በሰው ውስጥ መንፈስ አለ። ይሄ መንፈስ ምን ያደርጋል? ከእውነት ያጣልሃል፣ ውስጥ ያሾከሹካል። የራሴ እውቀት ነው ብለህ ስትቀበለው በዛ እውቀት ውስጥ ወደ ጨለማ ይወስድሃል። ሌሎችንም ጨምረህ ወደ ጨለማ ትወስዳለህ። የጠብ ሽታን ትገልጻለህ። ለጥላቻ የሚሆን መንገድና ሐሳብ ትሸከማለህ፣ ለሌሎችም ታሸክማለህ። ከዛ በኋላ ሕይወት መርህ አልባ ይሆናል። ሕይወት መርህ አልባ ይሆናል። ሕይወት ነው። አካልና ቁመናህ የጥፋት መገለጫ ሆኖ ከታሪክም ተጣልተህ ከእምነት ጽድቅ መንፈስም ወርደህ የክፋት መገለጫ ሆኖ በየጊዜው የሞት መንገድን ይዘህ በቃ ከዛ በኋላ ሞተ ነው። በቁመናም ሞተ። ትውልድ የሚጨብጠው የለ። በአንተ እይታ ውስጥ የተከበረ ሐሳብ አላገኘም። አባቴ እንዲህ አይነት መንገድ ያውቅ ነበረ፣ አባቴ በዚህ መንገድ ነግሮኝ ነበረ የሚል የቅዱሳን ሐሳብ እና በልብ ውስጥ የሚያድር የምክር ተሻጋሪ የሆነ ከትውልድ ወደ ትውልድ የሚወራረስ የቃል በረከት ለመስጠትም አልቻልክም። በብትን ቃል ትውልዱን በትነን
በቃ በየራሱ ፍዳውን እየቆጠረ በየራሱ አመልና ሱሱን እየጦረ አንተን ዞር ብሎ አያይህም። አባትና ልጅ በመንፈስም በጽድቅም በክብርም በሞገስም ተለያይቶ በስጋ ብቻ የመጠሪያነት ትርፍ አግኝተህ እሱም ከሞት በኋላ የምትረሳ አንተም የምትረሳ የመቃብር ዕድሉ ሁሉ እንኳ የማይገኝ በቃ እዚህ ነበር የተቀበረው፣ የት እንዳለ አላውቅም ይልሃል። በቃ አለቀ እኮ አለቀ። ያዕቆብ እንዲህ ነበር ያለው፣ ወደ ቅድስት ሀገር ስትጓዝ አጽምህን ወደ ቅድስት ሀገር ወስደህ በአባቶቼ መቃብር ላይ አኑረኝ ነበር እኮ ያለው። ዛሬ መቃብራችን እንኳ ተረስቷል እኮ። የለም ቶ በቃ ሞቷል ነው በቃ አለቀ። ተቀማጭ የመቃብር የታሪክ በረከት የለንም በቃ። ስለዚህ እንዲህ የሚያደርግህ በሰው ውስጥ መንፈስ አለ። በመቀጠልም በዚሁ ኢዮብ 32 ቁጥር 7 ላይ እንዲህ ይነግረናል። በዕድሜ ያረጁ ጠቢባን አይደሉም፣ ሽማግሌዎችም ፍርድን አያስተውሉም ይላል። ወይ ጉድ! በዕድሜ ያረጁ ጠቢባን አይደሉም። በዕድሜ ያረጁ ጠቢባን አይደሉም። በቃ ዝም ብለው ነው ያረጁት። ለምን? በመንፈስ ቅዱስ ጥበቃ አልተገኙም። ስምዖን አረጋዊ በመንፈስ ቅዱስ የተጠበቀ ስለነበረ መሲህን ኢየሱስ ክርስቶስን በቤተልሔም ተወልዶ እስኪያገኘው ድረስ በመንፈስ ቅዱስ ሞትን አላየም የሚለውን አስተውሉ። ክርስቶስን እስኪያገኘው አቅፎ እስኪስመው ስለ እሱም የተነገረውን የመዳን እውነት እስኪመሰክር ድረስ ሞትን አላየም። መጃጀት አልጎዳውም። የሽምግልና የወገብ መሰበርና የአጥንት አከርካሪት መድከም ከዛም አልፎ የስነ ልቦናና የህሊና የአእምሮ መጃጀት በባህሪ ውስጥ አልነበረም፣ አልተገለጠም። አየህ ለምን? በእግዚአብሔር ማስተዋል በመንፈስ ቅዱስ ሞትን እንዳያይ ተረድቶ ነበር የሚል ቃል በሉቃስ ወንጌል ላይ ታገኛለህ። ስምዖን አረጋዊ ድንግል ማርያም የያዘችውን ቅዱስ ልጅ ታቅፎ ዓይኔ ማዳንህን አይታለች፣ ዓይኔ ማዳንህን አየች ብሎ በጣም ጥልቅ የሆነ መሰረታዊ ከአባቶቹ ታሪክ ጋር በተያያዘ መንፈስ ጌታን ባርኮ ከዚህ በኋላ እኔንም አሰናብተኝ፣ እንግዲህ ወዲህ ልረፍ፣ ልሙት፣ ረጅም ዘመናት አንተን ስጠብቅ ቆይቻለሁ ብሎ የሚባርክና የሚያጽናና ከትውልድ ወደ ትውልድ የሚሸጋገር ቃል አስቀመጠ። አሁን አንተ ምንድን ነው ያስቀመጥከው? ዲሞክራሲ ነው? ምንድን ነው? የዲሞክራሲ ቤት ነው? ምንድን ነው ያስቀመጣችሁት? ምሁራኖቻችን፣ ሊቃውንቶቻችን፣ አያላቶቻችን፣ ገቦዞቻችን፣ ብርቱዎቻችን ምንድን ነው ያስቀመጣችሁት? በየጊዜው የነበረውን ስንሽር፣ በየጊዜው የተሰራውን ስንጥል፣ በየጊዜው የተተከለውን ስንነቅል አይደል እንዴ? ሁል ጊዜ እኮ መስራቾች ነን። ሁል ጊዜ አፍራሾች ነን። ሁል ጊዜ ነቃፊዎች ነን። ሁል ጊዜ ነቃዮች ነን። ሁል ጊዜም ተካዮች ነን። አንዱ ሲነቅል፣ አንዱ ሲተክል። ይኸው ምጽአት ደረሰ እኮ በቃ ዓለም የሰይጣን ዘመን ጉዞ እየተከተለ መንፈስ የለም ትላለህ። ቡዳ ሆነህ እኮ ነው መንፈስ የለም የምትለው። ይሄ ሳይኮሎጂ ችግር ነው። ድህነቱ ነው የሚያንጫጫው የሚሉም አባቶች አሉ እኮ። ችግሩ ነው የሚያንጫጫው። እናንተው ችግር ናችሁ። እናንተው የድህነትን ምንጭ ናችሁ። እናንተው የጉስቁልና ትውልድ ለማየት እድሉን ያገኛችሁት አለ ምክንያት አይደለም። ለክፉ እድል አይናችንም ሀሳባችንም ምኞታችንም ጋበዘን። ለክፉ እድል የምናየው ክፉ የእኛን ክፋት ሸፍነን አይደለም። እኛም ክፉ ስለሆን ክፉ ጣለብን። ምክንያቱም በሰው ውስጥ መንፈስ አለ። መንፈስ አለ። ሕፃናቶቹ ሲንጫጩ ዝጉ 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 የምትሉ ትገርማላችሁ በጣም። ይህን ዝጉት ትላላችሁ። ኧረ ልጆች አይስሙ ትላለ። ልጆቻችሁ ነገ ወደ ባህር፣ ወደ ገደል እና ወደ አሽሽ፣ ወደ ድራግ፣ ወደ ባሪዋና፣ ወደ ስኮፖላቢን እና በህይወት ቆመው እንዲቃዡ አይናቸው እያየ እንዲበላሹ ምክንያት የሆነ ባህሪ በውስጣችሁም ስላለ የወለዳችሁትን ለመንፈስ ሰጥታችሁ ልጄ ይማር ትላላችሁ። ልጄ ይወቅ ትላለ። ምንም አያውቅም፣ ምንም አይረዳም።
አስገራሚ ነው። በሰው ውስጥ መንፈስ አለ። ይህንን ክፉ መንፈስ እንዴት ነው የምንዋጋው? እየጸለይክ መቀጥቀጥ ነው። በመቁጠሪያ ቀጥቅጠው። ስትቀጠቅጥ በመቁጠሪያ የሚከተሉት ምልክቶች አሉ። አንደኛ ስትመታው ማቃጠል፣ መብላት፣ መውረር፣ በሰውነት ውስጥ እንደ ድንጋይ መሆን እና በአካል ውስጥ መሄድ፣ እነዚህ 5 ባህሪያቶቹ ይታያሉ። የምትቀጠቀጥበት መቁጠሪያ አባቶች የባረኩት ወይም በቅዳሴ ክፍለ ጊዜ ነገሩ አያስቀምጡልህም። መንበሩ ላይ ያስቀምጠው ቅዳሴው እስኪያልቅ ድረስ ተባርኮ በቅዱስ ቁርባን በቆራቢዎቹ ካህናቶች እፍ ተብሎ ቢሰጣችሁ መልካም ነበር። ግን ካህናቶቹም መቁጠሪያውን ይፈሩታል። የሚገርመው እሱ ነው። ይፈሩታል መቁጠሪያውን እና የዛ የግርማ ነው ይሏችኋል። በመቁጠሪያ መቀጥቀጥ ማለት እኮ ራስን ማዋረድ ማለት እኮ ነው። ክፉ ጠላት አለብኝ ብሎ የማመን ምልክት ነው። ይሄ አባቶቻችን የቀደምቶቹ ጦር መሳሪያቸው ነው። የመህግ ይባላል። መቀጥቀጥ፣ መጸለይ፣ መስገድ፣ መንበርከክ፣ መመጽወት፣ መቁረብ፣ እነዚህ የመህጎች ናቸው። እነዚህን የመህጎች መጾም፣ እነዚህ የመህጎች ናቸው። እነዚህን በምትይዝበት ጊዜ ከሰውነት ውስጥ ለትዕቢት፣ ለክፋት፣ ለጥላቻ እና ለተሳዳቢነት፣ ለቅዋሜ እና ለትችት የሚጋብዝህ ኃይል በጆሮ ግንድህ ውስጥ ጠጋ ብሎ የሚያሾኮሽከውን አንተ በጌታዬ በኢየሱስ ክርስቶስ ስም አድፍጠህ በማንነቴ ላይ የነገስክ በረከቴን የምትከለክል መንፈሳዊ ጸጋዬን ከሕይወቴ ውስጥ ተስማምቶ እንዳይኖር የምታረግ ጠላት በድንግል ማርያም ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በኢየሱስ ክርስቶስ ስም እቀጠቅጥሃለሁ ብለህ ስትነካው ያን ጊዜ ይደነግጣል። ወይ በሰውነቱ ውስጥ ይሄዳል፣ ወይ ያቃጥልሃል፣ ወይ ደግሞ ይበልሃል፣ ወይም ደግሞ ይወርሃል፣ ወይም ሰውነትህ እንደ ባዕድ ድንጋይ ይሆናል። ይሄ መለያው ነው። መቁጠሪያ ወደዛ መነኩሴ ነው የሚይዘው። መነኩሴውም አልያዝም እኮ መነኩሴውም አልያዘም፣ ጥሎታል፣ ተረስቶታል። ዛሬ መቁጠሪያ ሳይሆን ለምንድን ነው የሚይዘው? ምን ሊያደርግ ነው የሚይዘው? ሊቆጥርበት። መቁጠሪያ እኮ ቀደምት እናቶቻችን እግዚኦ መሐረነ ክርስቶስ እያሉ ጸልዩበት። የጠላት ኃይል ተገን አድርጎ ትከሻቸውን ተጭኖ እንዳያደቃቸው፣ እንዳያኮሰምናቸው፣ ወገባቸውን እንዳይሰብር እያዛጋ ስነ ልቦናቸውን ከህሊና ተመስጦ እንዳይከለክላቸው ስነ ስርዓት ያዝ ጠላት ካለህ እያሉ ዞር በል ማነህ የምትከብደኝ ብለው ጀለጥ ሲያደርጉት ብን ብሎ ይጠፋል። አሁን አብሮ ተወልዶ ጌታ ገና የተወሰነ ጊዜያት ድረስ መቀጥቀጥን አዘውትረህ ካልሞከርከው እና በእምነት ውስጥ ጠላት አለ ብለህ ካልተገነዘብክ እንዳንተው ይጸልያል። ጠቋር እኮ ነው። ጸላይ ይሆናል። ክፋት ለምደሃል። መጀመሪያ በውስጥ ክፋትን ለማኖር እድል አግኝተናል። ክፋት በኖረበት ቤተሰብ ውስጥና ከጣዖትም የተወለድን ጥቂቶች አይደለንም። ስለዚህ መንፈሳችን እጅግ በጣም የተወሳሰበውን በማጥቃት የምንጎዳው በመቁጠሪያ ስንጠቀም ራሳችንን የማዋረድ አንዱ አካል ነው። ክብርህን ይዘህ ስትኮፈስ ትከሻህ ላይ ቁጭ ብሎ ከእግዚአብሔር የሚሰጠህን ሞገስ እያበላሸ አመድ እያለበሰ ብትበላ አመድ፣ ብትጠጣ አመድ። ምንድን ነው እሱ ሰውነቴ ወዝ የሌለው እያልክ ቅባት ብቻ መወልወሉ ምን ትርጉም አለው? ሞገስህ ራሱ ቅባት ይሆን ነበረ። ቅባትህን ያሳጣህ የሞገስ ብርሃንን ከሕይወት የነቀለውና ያወሰደብህ ጠላትህ በማንነቱ ውስጥ ያስቀመጥከውን ትዕቢት እና አክብሩኝ ወይም ክብሬን እጠብቃለሁ ብለህ የምትመኛቸው የክብር ምኞቶች ዘመን እያዋረደህ፣ ትውልድ እያዋረደህ፣ ታሪክ እያዋረደህ፣ እምነት እያዋረደህ የራስህን ክብር እጠብቃለሁ ለምትታገለው ትግሎች ታዲያ ለጤና ነው? ይሄ ጤና ነው ትላለህ? አይደለም። በሰው ውስጥ መንፈስ አለ።
ስለዚህ ያንን የምትቋቋመውና የምትረዳበት መንገድ ራስህን ዝቅ የማድረግ ምልክት ነው መቁጠሪያ። ሁለተኛ በሰውነትህ ላይ ያለውን ሸክም ማቃለያ ነው መቁጠሪያ። የከበደ ቦታ ላይ ስትመታው ምልክቶቹን ታውቃለህ። በመጨረሻም አንተ ማነህ ብለህ ስትናገር እኔ ነኝ ብሎ ይነግርሃል። በደንብ ያወራሃል እኮ በቃ ተወኝ፣ ወይ ከእናት ወይ ከአባት ወይ በመተት መጥቻለሁ ይልሃል። ይሄንን ታዲያ ዝም ብለህ ለማንም አትናገር። ለእግዚአብሔር እየተናገርክ ይህንን ጠላትህን መቆጣጠር ትችላለህ። ለሚገባው ለሚረዳው መንፈሳዊ ልምድ ላለው እንዲህ የመናፍስትን ጉዳት ተምሮ ላወቀው ሰው ብትነግረው ያበረታታሃል። ከእሱንም ልምድ ታገኛለህ። ዛሬ ምንም ለማያውቅ ስለ መንፈስ ጉዳት ላልተረዳና ለማወቅም ለማይፈልግ ዝም ብሎ በስጋዊ እውቀትና በመነባንብ ውስጥ የተደበቀ ድንቁርናን ለያዘ ሰው ብትነግረው አይገባውም። ዛሬ ብዙዎች አባቶቻችን በዚህ በሰው ውስጥ መንፈስ አለ ለሚለው ነገር ውስጣቸው የተከፈተ አይደለም። ተይዘው ነው ወደ እግዚአብሔር ቤት የገቡት። ታስረው ነው ወደ እግዚአብሔር ቤት የገቡት። ስለዚህ ትዕቢቱ፣ ኩራቱ፣ ቁንንነቱ እና ትልቅነቱ፣ ለምን ተደፈርኩ ባይነቱ እነዚህ ሁሉ ከክፋት አሰራር ጋር ውስጥ የኖረ እና እንደ ባጀት የተበጀተ አብሮ ዕድሜ ልክ የሚከታተል ከጠላት መዝገብ ጋር የታሰር ስለሆነ እኮ ነው። እስራት አለ፣ የውስጥ እስራት እና በሰው ውስጥ መንፈስ አለ። በዕድሜ ያረጁ ጠቢባን አይደሉም፣ ሽማግሌዎችም ፍርድን አያስተውሉም። አቤት ከአብዮት ዘመን ጀምሮ አመፃን የያዙ ሰዎች እስካሁን ድረስ ክፋትን አልተዉም። አርጅተው ክፋትን አልተዉም። ለሞት ምክንያት የሆኑ እርጅና፣ ሌሎች ደግሞ ሞትን እያደመጡ ያረጁ፣ ረሃብን እያደመጡ፣ ውድቀትን እያደመጡ፣ ጉስቁልናን እያደመጡ ያረጁ፣ እልቂትን እያደመጡ ያረጁ። እንዲህ ነው እኮ ያረጀ ነው። መቼ ደስ ብሎን ያውቃል? መቼ በትውልዳችን ረክተን እናውቃለን? ምሕረቱን ያብዛልን። የቸርነት አምላክ ከሁላችን ጋር ይሁን። ስለዚህ በሰው ውስጥ መንፈስ አለ። ባይኖር ነው እንደ ይሄ ሁሉ ጉዳታችን? ባይኖር ነው ይሄ ሁሉ እልቂት? ባይሆን ነው ይሄ ሁሉ ሐዘን? ባይኖር ነው ይሄ ሁሉ ጩኸት? ባይኖር ነው ይሄ ሁሉ ትውልድ ማጣት? መንፈስ ባይኖር ነው? የሥጋ ጥበብ ብቻ ነው ለዚህ ያበቃን? አይደለም። ከክፋት ጋራ የመናፍስቶች ጉዳት ብዙ ትውልድን እንደ ግብር ገበረ። የድሮቹ ጣዖቶች እርግፎ፣ ቂጣ፣ ዶሮ፣ በግ፣ ወይፈን፣ ረዱ፣ ነጭ መልክ ያለው ከበግም ከዶሮም አይነት ይሄን ጣሉ፣ በረከት እሰጣችኋለሁ፣ ራስ ምታትን አቆማለሁ የሚል ነበረ። አሁን ዶሮ፣ ፍየል፣ በግ፣ በሬ፣ ኮርማ የሚያዝ መንፈስ የለም። ሰው ማረድ የለመደ መናፍስት እጅ ውስጥ ገባን። በሰው ውስጥ መንፈስ አለ። ስለዚህ በጌታችን በኢየሱስ ክርስቶስ ተባርከን የጠላትን ምስጢር አውቀን የክፉውን መንፈስ ፈላጻ አሸንፈን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። ሰላም እግዚአብሔር ከእናንተ ጋር ይሁን። ሁላችንንም ይባርከን። ምድራችንን ከጥፋት ሕዝባችንን ከስደት ይጠብቅልን። በክርስቶስ ሥጋና ደም ታንጸን የመንግስቱ ወራሾች እንድንሆን አምላካችን ያብቃን። በሰው ውስጥ መንፈስ አለ። ኢዮብ 32 ቁጥር 8። ሰላም እግዚአብሔር ይጠብቃችሁ። አሜን።